ሞገስ በጣም ነው የማመሰግነው። እንኳን ደህና ቆየኸኝ። ለማስታወቂያውም በጣም ነው የምናመሰግነው። አትሊስት እስከ ቅዳሜ ድረስ በተከታታይ ባሉት ቀናት ትብብራችሁን በደንብ እንጠብቃለን። እሺ ለዚህ ነው እኔ መግቢያ እንትኑን ቀይሬ በዚህ መልክ ያደረኩት ሰርፕራይዝ ታንክ ያደረኩና በእያንዳንዱ ፕሮግራም ስንገባ በዚህ እንዲገባ እንዲጀምር ስለፈለኩኝ ነው። ሌሎቹም እንደዛ እንድታረጉ ከቻላችሁ እየጠየቅኩኝ ሰሞኑንም እንደልብ እንዳላረኩ ታያው ታውቃለህ። በሌላ ጉዳይ ትምህርትና ሌሎች ጉዳዮች ቢዚ ይሄ አድርጎኝ ነው ዛሬ የመጨረሻው ሳምንት ነው ወሳኙ። ከዛ በፊት ያለው ሊዘነጋም ሊረሳም ስለሚችል አሁን ቀኑ እየተጠጋ ስለሆነ በጣም አስፈላጊ የሚሆነው አሁን ነው እና ትክክለኛው ጊዜ ነው ሞገስ። እሺ አመሰግናለሁ። ከዚህ በፊቱን እንዲሁ ለመግለጽ ያህል ብዬ ነው። ትንሽ በሌላ ነገር ቢዚ ሆኜ ነው አንተ ነግሬያለሁ። እሺ በጊዜያችንን ለመቆጠብ ያህል በሰሞንኛ ጉዳዮች እንጀምራለን። አንዳንዶቹን ኦሬዲ በዚህ ሳምንት ማለት ባለፈው ሳምንት ስለነካካቸው ያልተነካኩትን ብቻ ነው የምጠይቀው። ከጦርነት ዝግጅት ጋር ተያይዞ እንግዲህ አንዱ ባለፈው አዲስ አይደለም በየጊዜው እየተነባበረ የሚመጣ አጀንዳ ነው። በኢትዮጵያና በኤርትራ መካከል ያለው ግንኙነት የኢትዮጵያ ብቻም ሳይሆን በኢትዮጵያ ውስጥም ራሱ የተለያዩ የኃይል አስተላለፎች አሉ። ፖለቲካችንም በየጊዜው እየተለዋወጠ ብቻ ሳይሆንም እየባሰበት ነው እየሄደ ያለውና ይሄ የጦርነት ነጋሪት ነው የሚሉ ሰዎች አሉ። ከዛ ውስጥ አንተ የዛሬው ወርም ጦርነት እየመጣ ነው የፕሪቶሪያ ስምምነትም መፍረሱን በይፋ እያየን ነው የሚል ነው። የዛሬው 2 ሳምንትም ተወያይተናል። አሁን ግን መሃል ላይ የመጣው ከአስመራ የሚሰማው የቃላት ውርወራ ከ4 ኪሎም የሚሰጠው መልስ በተግባርም በሌላም መልኩ የሚታዩ ነገሮች ናቸውና እነኚህ ነገሮች እንዲሁም ደግሞ ከዋት መሰረዝ በኋላም እንዲሁም ደግሞ የጠላቴ ጠላት ወዳጄ ነው የሚል አስተሳሰብ ይቅር ብለ ባለፈው አሳስበ ነበርና ግን ያንን ሲሪየስሊ ሌሎች ተዋንያን የወሰዱም አይመስልም። ዞሮ ዞሮ እነኚህን ሁሉ እንደ ባክግራውንድ ነው እያስቀመጥኩ ያለሁትና ሌላም ምን ያልገለጽኩት ነገር ካለ ጨምርና ምን ነው የሚታየው? የዝም ብሎ የቃላት ጫወታ የዋር ኦፍ ወርድስ ወይስ ወደ ጦርነት የሚደረግ ዝግጅት? አጠቃላይ ሂደቱን ስታየው እንዲሁ በቃላት ብቻ የሚቆም አይመስልም። አንድ ጦርነት ከመፈጠሩ በፊት ወይም ከመጀመሩ በፊት በፕሮፓጋንዳ ደረጃ በሐሳብ ቅራኔ ደረጃ የምታያቸው ምልክቶች በበቂ ሁኔታ ነው አሁን በአካባቢያችን እየታዩ ያሉት እና እኔ ይሄ እንዲሁ ዝም ብሎ የቃላት ጨዋታ አይመስለኝም። ከፍተኛ የሆነ በስነ ልቦናም በተግባር የጦርነት ዝግጅት እየተካሄደ ነው እና ከአሁን በፊት ከነበረን ግምት በብዙ እጥፍ በላቀ ጦርነቱ አይቀሬ መሆኑን ነገሮች እያሳዩን ነው የመጡት። እንደው ምናልባት ራሽናሊ ለማሰብ ሞክረን ጦርነት አይነሳም የሚል ግምት እንኳን ቢኖረን ጉዳዩ የጦርነት ጉዳይ ነው። ጉዳዩ የህዝብ ህልውና ጉዳይ ስለሆነ ንቆ መተውም የሚያስፈልግ አይመስለኝም። ሪስኩ ከባድ ነው። በነገር ላይ አንዳንድ ጊዜ ለፕሮፓጋንዳ ብለህ እንዲህ አይነት ነገር ምታራምድ ከሆነ እንደው ለጦርነት እንኳን ዝግጅት እያደረክም ካልሆነ ራሱ የቃላት ልውውጡና ፕሮፓጋንዳው ጦርነት ይዞ ሊመጣ ይችላል አንተ ካሰብከውና ከገመትከው ውጪ እና ይሄ ጉዳይ በምንም ታምር ሪስክ ምንወስድበት ጉዳይ አይደለም። ለምን የህዝብ ህልውና ጉዳይ ነው። ይሄ ጦርነት አንድ ጊዜ ከፈነዳ አሁን ልንገምተው የማንችል ከፍተኛ የሆነ እልቂት ነው የሚፈጠረው። የአገሪቱ አጠቃላይ ህልውናም የበለጠ አደጋ ውስጥ ነው የሚገባው እና ይሄ የምንቀናጣበት ነገር አይደለም። እንደው አንዳንዶቻችን ማለት ነው እኔ ጦርነቱ እየመጣ ነው የሚል እምነት ነው ያለኝ። አንዳንዶቻችን በዛ ደረጃ ያለን ግምት እንኳን ዝቅተኛ ከሆነ ሪሊ ይሄ የህዝብና የሀገር ጉዳይ ስለሆነ ዝም ብለን ንቀል ልናልፈው የሚገባ አይደለም። ካሁኑ ይሄ ጦርነት እንዳይነሳ አቅማችንና ሁኔታው በፈቀደ መጠን መረባረብ አለብን ብዬ አምናለሁ። እናስቀረዋለን ወይስ አናስቀረውም ሌላ ጥያቄ ነው። ከኛ የሚጠበቀውን ግን በተገቢው ሁኔታና ጊዜ ማድረግ አለብን ብዬ ነው የማምነው እና እኔ እንዲሁ ተራ የቃላት ጨዋታ አድርጌ አላየው። ሲሪየስሊ ትኩረት ሰጥተን ይሄ ጦርነት በምንም ምክንያት ሊፈነዳ አይገባውም ሊጀመር አይገባውም ብለን ሁላችንም መጮህ እና መታገል ያለብን ይመስለኛል። ሰዎች ግን አንዳንተ እንዳልከው ሲሪየስሊ እየወሰዱት ይመስላል። እኛም ዶሜስቲካሊ ዓለም አቀፍ ማህበረሰብንም ባለፈው ጽሁፍ ስላሳሰብ ከእያንዳንዱ ምን ይጠበቃል በሚለው ውስጥ ሊነሳ ባኮበከበው ጦርነት ላይ ዓለም አቀፉ ማህበረሰብ ግንዛቤ መውሰድ እንዳለባቸውና በቂ ግንዛቤ እንዳልወሰዱ
ነው ያሳሰብከውና ሁለቱንም በቀጥታ የሚመለከተን ጦርነቱ የሚመለከታቸው እና በዓለም አቀፍ ደረጃም ደግሞ የዲፕሎማቲክ ኮሚኒቲው ይሄን ጉዳይ ሲሪየስሊ ወስዶታል ብለህ ታስባለህ? ወይ እንግዲህ በሁለት መንገድ ነው ሞገስ። አንዳንዱ አካል እነዚህ ሰዎች የፈለገ ነገር ቢሆን አላበዱም፣ በራሳቸው ህልውና ላይ የሚመጣ ጦርነት ውስጥ በቀላሉ አይገቡም ብሎ የሚገምት ሰው አለ ራሽናል። እና ይሄ ትኩረት ላይ ሰጥ ይችላል እንደዚህ ብሎ በማሰብ ግን አሁን ቀደም እንዳልኩት ተገቢ ነው የሚል እምነት የለኝ። በተጨባጭ ያያየን ያለነው ነገር ጦርነት አይነሳም የሚለውን ነገር አይደለም የሚያሳየው። ጦርነት ለመነሳት በጣም ከፍተኛ እድል እንዳለው እንደውም እየቀረበ እንደሆነ ነው የሚያሳየው። እና ከዚህ አንፃር ነገሩን አቀለው የሚያዩ ሰዎች አሉ። የሰው ልጅ በተለይ መንግስታት ራሽናል ናቸው። ስለዚህ ከምንም ነገር በላይ ለራሳቸው ህልውና ይጨነቃሉ። ይሄ ጦርነት ደግሞ የራሳቸውን ህልውና ጭምር አደጋ ውስጥ የሚከት ነው እና በቀላሉ አይገቡበትም ብለው የሚያስቡ ሰዎች አሉ። በዚህ ምክንያት ሚዘናጓሉ። ይሄ ትክክል አይደለም የሚል እምነት አለ በአንድ በኩል። በሌላ በኩል ደግሞ ራሱ ጦርነቱ ቢፈነዳም ምን ችግር አለው? እንደውም በጦርነቱ ነው ጥቅማችንን እናስከብር የምንችለው አሸናፊ ልንሆን የምንችለው ብለው ምንም የማይመስላቸው አሉ። አሁን ትልቁ አደጋ ኢትዮጵያ ውስጥና አካባቢያችን የተፈጠረው ይሄ ጦርነት በቃ ጨዋታ ሆኗል፣ ቀልድ ሆኗል። የሰው ልጅ ህይወት የሚያልቅበት የሚፈጅበት ትልቅ አደጋ መሆኑ ቀርቶ እንደ አንድ ጌም ነው የሚቆጠረው። የሆነ ናሽናል ኢንተረስት አለን ወይም ቡድናዊ ኢንተረስት አለን ወይ የስልጣን ጥያቄ አለን፣ ይሄን ልናሳካ የምንችለው በጦርነት አሸናፊ ስንሆን ነው ብሎ ጦርነትን በጣም አቅልሎ የማየት ጉዳይ አለ። እና አንዱ ትልቁ ችግር በዚህ ረገድ የተለማመድነው ነገር አለ። በተለይ ባለፉት 7 ዓመታት በቃ ጦርነትን ተለማምደናል። ጦርነት በህይወታችን አብሮን የሚኖር የማይለየን አስፈላጊ የሆነ ነገር አድርጎ እስከማየት ድረስ የደረስንበት ሁኔታ አለ። እና በዚህ ረገድ ብዙዎቹ የፖለቲካ ኃይሎች የኤርትራን መንግስት በለው የኢትዮጵያ መንግስት በለው ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች በላቸው ጦርነቱን መፍትሄ አድርገው ነው የሚያዩት እንጂ ችግር አድርገው አይደለም የሚያዩት። ይጠቅመናል ብለው ነው የሚያስቡት፣ ይጎዳናል ብለው አይደለም የሚያስቡት። ስለዚህ በዚህ ጦርነት የሚያልቀው የሀገር የህዝብ ልጅ አይታያቸው። በቃ ጦርነት መኖር አለበት፣ በጦርነቱ ፍላጎታችንን እናሳካለን ብለው የሚያስቡ ናቸው። እና ከዚህ አንፃር ካየው እጅግ አስፈሪ ነገር ነው ያለው። ምናልባት ቅድም ከዲፕሎማሲ ከምናምን አንፃር በመጀመሪያው ምክንያት ሊሆን ይችላል። አላበዱም፣ ለራሳቸው ሰልፍ ኢንተረስት ይቆረቆራሉ። ስለዚህ በቀላሉ የሚገቡበት ጦርነት አይደለም ብሎ ከማሰብ ሊሆን ይችላል በአንድ በኩል ማለት ነው። ያው ዓለም ወይም ደግሞ ሌሎች ሀገሮች በየራሳቸው ጉዳይ የተጠመዱበት ነገር መኖሩ እንደተጠበቀ ሆኖ አንዳንዶቹም ደግሞ ራሳቸው የችግሩ አካል የሆኑበት ሁኔታ መኖሩ እንደተጠበቀ ሆኖ ማለት ነው። እና በዚህ መልኩ ነው የማየው። ግን በግራም ሆነ በቀኝ ችግሩን እንደ ትልቅ ችግር ቆጥሮ መረባረብ አይደለም የሚታየው። በጣም ከፍተኛ መዘናጋት ወይም ደግሞ ጦርነቱን መፈለግ ነው የሚታየው። እና በጣም አሳሳቢ የሚያደርገው ይሄ ነው ሞገስ። እሺ በጣም አመሰግናለሁ። ምናልባት አንድ ነጥብ ብቻ ልጨምርና እዚህ ጉዳይ ላይ ወደ አንተ ልመለስ። ይሄ ራሽናሊቲ ጉዳይ እንዳልከው በተደጋጋሚ አብዛኛው ዓለም ላይ የተነሱ ጦርነቶች ከ1945 1914 ማለትም የመጀመሪያው ዓለም ጦርነት ጀምሮ እስከ ቅርብ ጊዜ ድረስ የነበሩትን ጦርነት የመቶ ዓመታት ጦርነትም በዳታ ተደርጎ አብዛኛው ጦርነት በራሽናሊቲ አይደለም ሰዎች ካልኩሌት አድርገው ሳይሆን በኢሞሽን በሚስ ካልኩሌሽን ቅድም እንዳልከው በስተት እንደውም ጦርነት አይነሳም ተብሎ በሚደረጉ ያንዳንዱ እንቅስቃሴዎች ናቸውና እንዳልከው ይሄ ራሽናሊቲ ሰው ራሽናል ነው የሚመጣበትን እልቂትን ከቅርብ ጊዜ ችግር ይማራል እንዳልከው ያ ሁሉ 1 ሚሊዮን ህዝብ አልቆ ምን እናተርፋለን ብሎ ነው ወደ ጦርነት የሚገቡት የሚለው ሐሳብ ተገቢ እንዳልሆነ ያንን ለማጠናከር ስለፈለኩ ነው። በቁጥርም በዳታም በሌላ መልኩ ስለታየ ነው። እንደውም ራሽናል የተገባበት ጦርነት በጣም በጣት የሚቆጠር ጦርነት ነው። አብዛኞቹ በስተትና ባለመግባባት የሚነሱ ናቸው። እስከቅርቡ የዩክሬን ጦርነት ድረስ እንዳልከው ያን ሂደት ነው የሚያሳየው። ግን ትልቁ ችግር የሰው ልጅ ከዛ ጥፋቱም ይማራል ሆነ። አዎ በትክክል ምናልባት ጦርነቱ ከተነሳም እናም ጦርነት እንደመፍትሄ ያሉ ያልከው ላይ አንድ ባለፈው ስትነጋገሩ በጣም የወደድኩት አለ። አንደኛ ማን ይተርፋል፣ ሁለተኛ ማን ያተርፋል የሚለውንም ያያየን አይመስለኝም። ኦኬ አንድ ቢነሳ አንድ መፍትሄ ቢታይ የሚተርፍ ሳለ የሚያተርፍ ሳለ ወይ አሁን የኢትዮጵያ እንኳን ወደ ጦርነት ከገባች የኢትዮጵያን ብሔራዊ ጥቅም አስቀድሞ ከብሔር ጥቅም የኢትዮጵያን ብሔራዊ ጥቅም አስቀድሞ የሚሰለፍ ይኖራል ብለህ ታስባለህ? ሰላለፉ ምን ይመስላል?
ከአውዳሚነቱ አንፃር ነው ይንትየ ወላ አንዱ ችግር እሱ ነው ሁሉም የራሱን ስሌት ይሰራል ግን አሁን ቅድም ነገሮችን ራሽናሊ ማየት የሚሞክሩ ሰዎች እነዚህ ለመፋለም የሚፈልጉ ኃይሎች ከሰልፍ ኢንተረስት አንፃር አይጠቅማቸውም ካልጠቀማቸው ለምን ያነሱታል ለምን ይገቡበታል ብለው ነው የሚያስቡት ግን ብዙዎቹ ኃይሎች እንደዛ አይደለም የሚያስቡት የኔን ፍላጎት አሳካለሁ ማሳካት ይችላል ብለው ነው የሚያስቡት እና ምንም ማለት የቅርቦቹ ጦርነቶች እኮ አሳይተውናል አይደል እንዴ ኦሮሚያ ላይ አሁን የሚካሄደው ጦርነት እንደቀላል ነገር ነው የተነሳው አይደል ይሄው 7 አመት ቀጠለ ብዙ ህዝብ አለቀ ብዙ ሀብት ንብረት ወደመ ትግራይ ላይ የተካሄደው ጦርነት ያን ሁሉ ህዝብ አልቆ ምን ውጤት አመጣል አሁንም እንደገና ለማገርሸት የተቃረበ ነው ግን ምንም በዛ በጦርነት ሂደት ማንንም ያተረፈ የለም አማራ ክልል ላይ ከፋኖ ጋር ተያይዞ የተነሳው ጦርነት ይሄው 2 አመት አለፈው 3ኛ አመቱን እየያዘ በዛ ጦርነት ማን አተረፈ እንታገልልሃለን የምንለው ህዝብም እየተጎዳ ነው የፖለቲካ ኃይሎችም ቀላል የሆነ ጉዳት አይደለም የሚደርስባቸው በስራቸው ያሰለፏቸው ወታደራዊ ኃይሎች እየተገደሉ ነው እየሞቱ ነው በመንግስትም በተቃዋሚው በኩል ማለት ነው ስለዚህ ማን ይጠቀማል የሚለው ነገር ማንንም አይጠቀም ትልቁ እኮ ችግር እኮ ግን እነሱም ያስቡት እኔ እጠቀማለሁ ብለው ሄዶ ግን ሁላችንንም የማይጠቅም ሁላችንንም ከጥፋት ማያተርፍ ሁኔታ ነው የመጣብን ያለው እውነቱን ለመናገር ሞገስ እኔ ሰሞኑን ለማሰብ ሞክሬ ነበር በዚህ መጠን የአሁኑ የኃይል አሰላለፍ መልክ የያዘ ጦርነት ኢትዮጵያ ውስጥ ተካሂዷል ወይ ብዬ ሳስብ ማግኘት አልቻልኩም ወደ ኋላ ተመልሼ አሁን እጅግ በጣም አደገኛ የፖለቲካ ኃይሎቹ በጣም ብዙ ናቸው የታጠቁት በዚህ ውስጥ ተሳታፊ የሚሆኑት ጎራውን ካየው ደግሞ በጣም የተደበላለቀ መሪህ የለሽ ማሸነፍን ብቻ መሰረት አድርጎ የጠላት ወዳጅ ነው በሚል የተደረገ ይሄል አሰላለፍ እና የታጠቀውን ኃይል ስታየው አቅማቸውን ስታየው በውስጣቸው ያለው ምሬትና ቅራኔ ጥላቻ ስታየው እኔ በኢትዮጵያ ታሪክ በዚህ አይነት የኃይል አሰላለፍ የተካሄደ ጦርነት አለ ብዬ ማግኘት አልቻልኩም ስለዚህ ይሄ ጦርነት የሚያመጣው ጣጣ የሚያመጣው ፍጅት በሀገር ህልውና ላይ የሚያስከትለው አደጋ እንደዚህ በቀላሉ ልንገምተው የሚችለው ነገር አይደለም እውነቱን ለመናገር ይሄን በደንብ ማሰብና ማሰላሰል ብንችል አሁን እንቅልፍ መተኛት አለብን ብያለሁ ምናልባት መጨረሻ ብለ የተጠቀምከውን አገላለጽ እናመጣ ይሆን በዚህ ምክንያት ይሆናል በየቀኑ አደባባይ ወጥተን መቃወም የነበረብን እና በጣም ከባድ ነገር ነውና እንዳልከው ይሄ መጨረሻ የሚለው ነገር ለኔ የማይስማሙ ሰዎች ሊኖሩ ይችላሉ ለኔ በጣም እየተቃረበ ነው ያየሁት ያለሁት እና ምልህ እኔ በተፈጥሮዬም ኋላም በፖለቲካ ህይወቴ ከብዙ መጥፎ ነገሮች በጎ ነገሮችን ለማየት መሞክር ሰው ነኝ ከምታገለው ስርዓት ጋር እንኳን መጥፎ ነገር ብቻ አይደለም የሚጎዳ ነገር ብቻ አይደለም አንዳንድ ጠቃሚ ነገሮችና የሚሰራቸው ጥሩ ነገሮችም ይኖራሉ እነሱን አጉልቶ ዕውቅና መስጠት መደገፍ ተገቢ ነው እንዲህ አይነት ባህል መገንባት አለብን ብዬ ማምን ሰው ነኝ ሪሊ አሁን ግን ባለው ተጨባጭ ሁኔታ የሚታየው ነገር እንደዛ አይደለም ያን እድል የሚሰጠን አይደለም የፈለገ ምክንያታዊ ለመሆን ጥሩ ነገር ለማየት ብንፈልግ እድል የሚሰጠን አይደለም እየሆነ ያለው እጅግ በጣም አሳሳቢ ሁኔታ ነው እየመጣ ያለው እና ያዝናለሁ አንዳንድ ጊዜ ሰዎች ለምንድን ነው እንደዚህ ማሰብ ያልቻሉት ብዬ አንዳንዴ በሰዎቹ ቀናለሁ አንዳንዴ ደግሞ ነገሮችን ገጣጥሜ ሳያቸው ያስደነግጠኛል ለምንድን ነው ሌሎች ሰዎች በዚህ ደረጃ ማሰብ በዚህ ደረጃ መጨነቅ ያልቻሉት ለምንድን ነው የሚለው ደግሞ በጣም ያሳስበኛል እና ከባድ ሁኔታ ውስጥ ነው ያለው ጥሩ መልካም ምናልባት የቀደም ያነሳው የመጨረሻ ላይ አድርገው በዚህ ጉዳይና ስላሳሰብክ መውጫ ላይም የመጨረሻ መልእክት አንድ ላይ ስለምንመለስበት አሁን የጠላት ወዳጄ ነው ወይም ደግሞ ከማንንም ጋር ሰለፋለሁ የሚለው አካሄድ በተረጋጋሚም በጽሁፍም በቃለ ምልልስም የምትገልጸው ነገር አለና ያ ትክክል አይደለም የጠላት ወዳጅ ሊሆን አይችልም ሁሌም ውጤትም ጥቅምም ላያመጣ ይችላል የሚለውን ለማስገንዘብ በተለያየ መልኩ ሲገለጽ ይቆያል አሁን ግን ለምሳሌ ታጠቁ ኃይሎችን ነው ኢትዮጵያ ውስጥ ያሉት ጦርነት ከጎረቤት ሀገር ጋር ቢነሳ ኤርትራም ብለው ሌላም ይሁን
ከማንም ጋር በምንም ዋጋ የሚለው አካሄድ ተገቢ ነው ወይ ማለት ከማንም ጋር በምንም ዋጋ ማለትም አቴኒ ኮስት የምንለው ማለት ነው እንደዛ ነው የሚሉትና ከዛ ጋር ተያይዞስ ያለ አስተሳሰብ ምንድነው? ትልቁ እኮ ችግር ይሄ ነው። ለምሳሌ ሞገስ የአገር ሉዓላዊነት የአገር አንድነት በጣም ትልቅ ነገር ነው አይደለ? አንድ ዜጋ ለአገሩ አንድነት ሲል ለአገሩ ህልውና ሲል ውድና ብቸኛ ህይወቱን አሳልፎ ሊሰጥ ይችላል አይደለ? በዛ ደረጃ ዋጋ የሚጠይቅ ነው የአገርና የሉዓላዊነት ወይም የህዝብ ጉዳይ አይደለ? ግን አቴኒ ኮስት አቴኒ ኤክስፔንስ የሚባል ነገር የለም አይደለ? ለዛ ለአገር ህልውናና ለአገር ሉዓላዊነት ብለን ወይም ለአገር ብሔራዊ ጥቅም ብለን የምናደርገው ጦርነት ሁላችንንም የሚያጠፋ ከሆነ ወይም ደግሞ አብዛኛውን ህብረተሰብ ህይወት የሚያሳጣ ከሆነ ትክክል ሊሆን አይችልም። ሌላ መፍትሄ ማሰብ አለብን እንጂ አንድን ነገር የትኛውንም ያህል ከብሔራዊ ጥቅማችን ጋር የተያያዘ ቢሆን ከሀገራችን ከህዝባችን ጥቅም ጋር ከሉዓላዊነታችን ጋር የተያያዘ ቢሆን አቴኒ ኮስት ልንል አንችልም እንዴ። ኮስቱ በደንብ መመዘን መለካት መቻል አለበት። ያ ትግል የሚያስፈልግ ሉዓላዊነት እኮ የሚያስፈልገን አንድነት የሚያስፈልገን እኮ ለማንም አይደለም አይደል? ለህብረተሰቡ ወይም ለህዝቡ ጥቅም እኮ ነው፣ ለዜጎች ጥቅም ነው አይደል? እነዛ ይጠቀማሉ የምንላቸው ዜጎችና ህዝቦች በጦርነቱ ሂደት የሚያልቁ ከሆነ ለማን ነው ያ ሉዓላዊነት ጥቅሙ? ለማን ነው ያ ብሔራዊ ጥቅሙ አገልግሎቱ? ይህን ማሰብ መቻል አለብንና ሁሉ ነገር አንጻራዊ ነው። አቴኒ ኮስት የሚባል ነገር የለም። ኮስቱን መመዘን አለብን እና አሁን የተያዘው እንደዛ የመጣው ይምጣ የፈለገው ይሁን ይሄን ማድረግ አለብን የሚል ነገር ያ የሚባለው ነገር ግን ጉዳቱ በሌሎች ላይ ተወስኖ የሚቆም አይደለም። ራሳችንንም ይበላል። ይሄ እንታገልልሃለን የምንለውንም ህዝብ ይበላል። እየበላውም ነው እየበላው አሁን ባለፉት 7 ዓመታት በጦርነት ውስጥ በመግባታችን ህዝባችን ተጠቀመ። የትኛው አካባቢ ህዝብ ተጠቀመ? በኢኮኖሚ አልተጠቀመም፣ በጸጥታ አልተጠቀመም። እያለቀ ነው። መማር የማይችልበት ደረጃ እየደረሰ ነው። በኑሮ ውድነት መራብ ውስጥ እየገባ ነው፣ መታረዝ ውስጥ እየገባ እና አቴኒ ኮስት የሚባል ነገር አይሰራም። ይሄ በጣም ጭፍን ከሆነ ብሔርተኝነት የሚመነጭ አስተሳሰብ ነው፣ ከሀገር ብሔርተኝነትም ከብሔር ብሔርተኝነትም። ስለዚህ ሁሉ ነገር አንጻራዊ ነው እና ዋጋው መለካት አለበት እንጂ በማንኛውም መንገድ ይምጣ የሚለው ነገር እውነቱን ለመናገር በጣም ኋላ ቀር አስተሳሰብ ነው፣ የማይጠቅም አስተሳሰብ ነው ለማናችን። ጥሩ። በዛው ወደ ሁለተኛው አጭር ርዕሰ ጉዳይ የምንሻገር እንደውም ከቃት ጦርነት ባሻገር ሰሞኑን ለመጀመሪያ ጊዜ ምናልባት ኦፊሻሊ የሰማነው አቶ ኢሳያስ አፈወርቂ በስተርጅና ኦሮሞማ የሚባል ስነ ሐሳብን የሚያራምድ ለማንም የማይጠቅም ግን እንደዛ አይነት ስነ ሐሳብ የሚያራምድ መንግስት 4 ኪሎ ተቀምጦ የሚል ተናግሯል። ኦፊሻሊ ነው የተናገረውና ይሄ የሚያሳየው አንደኛ ኦሮሞማ የሚባል ስነ ሐሳብ 4 ኪሎ ተቀምጦ የሚለውን እንደ ናሬቲቭ እንደ ትርክት አቶ ኢሳያስ ሲያመጣ ምንድነው የሚያመለክተው? ምክንያቱም ኦፊሻሊ ከዚህ በፊት ስላልሰማን በአንድ በኩል እንደምታውቀው ከ2-3 ዓመት በፊት በጋራ ከዚሁ ኃይል ጋር ነው ሲሰራ የነበረው፣ በዚሁ ኃይል ጋር ነው ሲጣመሩ የነበረው፣ የጋራ ጠላት ባሉት ላይ ተባብረው ነው ሲሰሩ የነበረው። ስለዚህ ኦሮሞማ የሚባል አዲስ ነገር ሊመጣ አይችልም እንደ መንግስትም ከሆነ እንደ ሐሳብም ከሆነ። አንደኛው እሱ። ሁለተኛ የኃይል አስተላለፍንስ ያሳያል ወይ? ይህን ንግግር መቼም ያለ ምክንያት አይናገርምና ምንድነው የሚያመለክተው? ሌላው ጥያቄ በኋላ በመለስበት ይሻላል ከመደራረቡ። ምንድነው የሰጠለ አንተ? ወል እንግዲህ ይሄ መልክ ጥቅማቸውን በደንብ ከሚያሰሩ ሰዎች ውስጥ አንዱ ናቸው ብዬ ነው የምወስደው አቶ ኢሳያስ። አሁን ጥቅማቸው ምንድነው ብትለኝ የኤርትራ ህዝብ ሉዓላዊነት አይደለም፣ የኤርትራ ህዝብ ደህንነት አይደለም፣ የኤርትራ ህዝብ እድገትና ብልጽግና አይደለም። የእሳቸው ጥቅም በህይወት እስካሉ ድረስ የያዙትን ቦታ አስጠብቀው መቀጠል ዋና አጀንዳቸው እሱ ነው። እያንዳንዷን ነገር የሚለኳት ከራሳቸው የፖለቲካ ስልጣን የበላይነት ብቻ አይደለም። በህይወት እስካሉ ድረስ አቶ ኢሳያስ ምናልባት ድል አግኝተው 102 103 ዓመትም ቢኖሩ ሁለተኛ ሰው መሆን አይፈልጉም። የመጀመሪያው ሰው ሆነው ማለፍ ነው የሚፈልጉት። ስለዚህ የሚያሰሉት ከዚህ አንፃር ነው እንጂ ከህዝብ ጥቅም አንፃር አይደለም፣ ከሀገር ሉዓላዊነትም አንፃር አይደለም። እኔ ባለኝ መረዳት ማለት ነው። እና ሁለት ነገር ነው የሚታየኝ። አሁን አንደኛ ያው ለምሳሌ ከትግራይ ጋር በተካሄደው ጦርነት ምን ነበር አቶ ኢሳያስ ጌም ኦቨር ወያኔ
ብለው የኢትዮጵያን ህዝብ አጌንስት ቲፒኤልኤፍ እንዲነሳ አጌንስት ትግራይ እንዲነሳ ነበር ቅስቀሳ የሚያደርጉት አሁን ያ በሳቸው ሁኔታ ጊዜው አልፎበታል አይጠቅማቸው አሁን ሌላ ትርክት መጀመር አለበት ስለዚህ በኦህዲድ ወይም ደግሞ በብልጽግና ውስጥ አሁን ትልቅ ሚና አለው ትልቅ ያመራርነት ሚና አለው ብለው በሚያምኑት የኦህዲድ ሌላው ህብረተሰብ ደግሞ እንዲነሳሳ ይፈልጋሉ የአዲሱ ስልታቸው ነው ግን ይሄን ነገር ከየት አመጡት የሚለው ነገር በደንብ ሰከን ብሎ ማየት ያስፈልጋል የራሱ ምክንያት ይኖረዋል እንግዲህ ወዳጅ በነበሩበት ጊዜ ከጠቅላይ ሚኒስትር አብይ ጋር ብዙ ነገር ያወራሉ በዛ ሂደት የሚረዷቸው ነገሮች እና ለዚህ ንግግራቸው መነሻ የሆናቸው ነገር ሊኖር ይችላል ብዙ ሚስጥር ያውቃሉ ብዬ አምናለሁ ምክንያቱም ያን እንዳየናቸው የሚጣሉ አይመስሉም ነበር በከፍተኛ ደረጃ በቃ ራሳቸውን እንደ አንድ መቁጠር የጀመሩበት ሁኔታ ነው የነበረው አንዳቸው ለሌላቸው የውጭ ጉዳይ ሚኒስትር ነን እስከማለት ድረስ የደረሱበት ሁኔታ ነው ያለው እና ያኔ ያወሯቸው የተነጋገሯቸው ነገሮች አሉ ያ ምናልባት አቶ ኢሳያስ ጭንቅላት ላይ ያቃጨለም ይመስለኛል ዝም ብሎ የተፈጠረ ነገር አይመስለኝም ይሄን ማጤን ያስፈልጋል ሞገስ ታስታውሳለህ ከባህር በር ጥያቄ ጋር ተያይዞ እኔም ይሄን ጉዳይ አንስቼዋለሁ ሲቀደም ጽፌበታለሁ ይሄ ጥያቄ የኦሮሞ ህዝብ ጥያቄ አይደለም እንኳንስ የኦሮሞ ህዝብ የኦሮሞ አብዛኛው ኤሊቶች ጥያቄ አይደለም ግን እንደዚህ አይነት ፕሮጀክት የሚያስቡ ሰዎች አሉ ስርዓት ውስጥ ኦህዲድ ውስጥ ይሄ ደግሞ በተለያዩ መገለጫዎች ታይቷል ሰሞኑን ከኬንያም የተነገረው ነገር የሰማህ ይመስልኝ እና ይሄን ዝም ብሎ ማለፍም ተገቢ አይመስልኝም ሁላችንም ኃላፊነት አለብን ይሄ ጉዳይ የህዝብ አጀንዳ እንዳልሆነ የህዝብ አጀንዳ ካለ መሆን በላይ ደግሞ ማንንም የማይጠቅም አካሄድ እንደሆነ ካሁን ሊወገዝ የሚገባው እንደሆነ በደንብ ማሳየት አለብን ሌላው ግን ያው መቼስ ትኩረት ሰጥተን እየተነጋገርንበት ነው አሁንም አቶ ኢሳያስ በኢትዮጵያ ጉዳይ ላይ እንደዚህ ጣልቃ እየገቡ የመፈትፈት ጉዳይ ማቆም አለባቸው የራሳቸውን ደህንነት የማስጠበቅ መብት አላቸው ኃላፊነት አላቸው እሱ ምንም ማድረግ አይቻልም ነገር ግን አሁንም በኢትዮጵያ ጉዳይ ላይ እየገቡ በዚህ መጠን መፈትፈት ውስጣዊ ሁኔታችንን ውስጣዊ ቅራኔያችንን ለማባባስ የሚያደርጉት ጥረት መቆም አለበት ይሄ ሄዶ ያሉ ምንፈራውን ጦርነት ለማምጣት አንድ ትልቅ ግብአት ነው የሚሆነው እና ሪሊ አሁን በአካባቢ ያለው ውጥረት ወዴት አቅጣጫ እየሄደ እንደሆነ ይሄ ጦርነት አይቀሬ የሆነ እንደሆነ ካሳየን አንዱ ንግግር እሱ ይመስለኛል ቀላል ንግግር አይደለም እሱ ነው ልል የምችለው ከዚህ ኦሮሞማ ምናምን ከሚለው አባባል አንፃር ሰዎች በተለያየ መልኩ ይመለከቱታል እኔ ቃላቱ ላይ ችግር የለብኝም የኦሮሞ ህብረተሰብ እሱ ልጠይቅ ነበር ኤግዛክትሊ አሁን እሱ ወዴድ አላለም አንተ ቀደም ወዴድ ነው ያልከው ግልጽ እኮ ነው ከወዴድም ከፍ አድርገ ወይም ዝቅ አድርጎም ማንሳት ይቻላል አንተም በዛ መልኩ ስታነሳ ነበር ሌሎቹም ኃላፊነታቸው ወስደው ምልክቶች ሲኖሩ የተሳሳተ ምልክት ሲኖር መገሰጽም ወጥቶ መቃወምም አንድ ነገር ነው ግን ኦሮሞማ ጄኔሪክ ነው ወዴድ አላሉም የብልጽግና መንግስትም አላሉም የወዴድ ስብስብም አላሉምና ጄኔሪክ ደግሞ ኦሮሞማ ሲሆን it could be anything or everything ነው የሚሆነውና ያን ማጥራትም ስለሚያስፈልግ ነው አገዛዙ የማን እንደሆነ ባህሪው በደንብ ነው መነሻው ምንም ይሁን ምን የኦሮሞ ህዝብም ደግሞ በዛ ስም መጠራት እስከፈለገ ድረስ መብቱ ነው እና ሌሎች ደግሞ ያን ህብረተሰቡ የሚጠራበትና የፈለገውን ስም ዝም ብለን በጥቅል ስንጠቅስ ደግሞ ጉዳዩ ህብረተሰቡን እንደሚመለከት መገንዘብ ያስፈልገናል እና በጥንቃቄ መታየት አለበት ማለት ነው እንዲህ አይነት ጥንቃቄ ከአቶ ኢሳያስ አልጠብቅም ጉዳያቸውም አይደለም እሳቸው አሁን የተፈጠሩ ልዩነቶችን እንዴት አድርጌ የበለጠ ላቀጣጥላቸው ላሰፋቸው እችላለሁ ብለው ነው እንጂ የሚያስቡት በእኛ ቦታ ሆነው ተጨንቀው እንዲህ አይነት ጣጣ ያመጣል ብለው ሊናገሩ አይችሉም እና ከሳቸው የማይጠበቅ አይደለም ግን አንዱ መታወቅ ደግሞ ያለበት ነገር ሞገስ ምን ይያሉን ነው በሌላ መንገድ በነገር ላይ ያቶ ኢሳያስ ንግግር አንዳንዴ በቀጥታ መረዳት በጣም አስቸጋሪ ነገር ነው በቀድሞ ኢህአዴግ ውስጥ አቶ ኢሳያስ ንግግር አደረጉ ሲባል በተለየ ሁኔታ እንዲተረጉሙ የሚጠየቁ ሰዎች ነበሩ ምን ማለቱ ነው እየተባሉ እና ከዛ ማንሳር ትንሽ ነገሩን ጠለቅ አድርገን ማሰብ ያለብን ይመስለኛል እኔን አሁን ምን ተረዳህ ቢለኝ ማለት እየፈለገ ያለው ምንድነው አሁን ያለው መንግስታችሁ
የባህር በር ጥያቄ የቀይ ባህር ጥያቄ የአሰብ ጥያቄ እያቀረበ ያለው ለኢትዮጵያ ኢንተረስት አይደለም ኦሮሞማ ለሚባል ፕሮጀክት ነው እያለ ያለው ይሄ ሐሳብ ከምን ተነሳ ከምን መነጨ የሚለው ነገር በጥንቃቄ ማየት ያስፈልጋል ዝም ብለን አውትራይት መንቀፍም የለብንም የሌለ ነገር ነው ማለት የለብንም እንደ ትክክለኛና ሰፊ መሰረት ያለው ጥያቄ ደግሞ ወስደን ማራገብም የለብንም እና ይሄን ነገር በጥንቃቄ ማየት አለብን የሚል እምነት አለ ባለቤቱ ግን ማን ነው በዛው ምን እንዳልከው ጄኔሲስ ስለሚኖረው ከሱ በፊትም ነበር እኮ ላለፉት 2-3 አመታት አንተም ሁሉም እንደሚያውቀው ነበር የኦሮሞማ የሚል ትርክት ነበር አቶ ኢሳያስ ግን ለመጀመሪያ ጊዜ ኦፊሻሊ ተናገሩት አሁን ነው እና የሚያሳየው ወይ አቶ ኢሳያስ ኦውን አድርጎታል ገዝቶታል ወይ በሌላ መልኩ ነው መጀመሪያውንም ሲያከፋፍል የነበረው በጅምላና በችርቻሮ እሱ ነበር የሚለው ነው የሚኖረውና ሁለት ክርክር ነው ያለው ሰሞኑን ሚዲያ ላይና አንተ የሚታይ እሱ ራሱ መጀመሪያውንም ለክፉ ቀን ያስቀመጠው በጅምላና በችርቻሮ በሌላ ሳምባ ሚዲያዎች ሲተነፍስ ነው የነበረው በፕሮክሲ ወይስ አሁን ሲጣሉ አደባባይ ላይ ያለውን የነበረውን ትርክት ነው የገዛው ከገበያ የትኛው ነው ይመስል ወይ እኔ ኢሳያስ ዝም ብሎ አቶ ኢሳያስ ዝም ብሎ ፈጥሮታል ብዬ አላም ይሄን ለማለት ያስቻለው ምክንያት አለው የሚል እምነት አለ ግን ደግሞ የበለጠ ጉዳዩን ለጥጦ ደግሞ ሊጠቀምበት ፈልጓል በጣም አጋኖ ለጥጦ ትልቅ ስጋት እንደሆነ አድርጎ በማቅረብ ለራሱ ጥቅም ሊጠቀምበት ፈልጓል መነሻ ግን የለውም ብዬ አላም ከዚህ አንፃር ነው ጥንቃቄ ያስፈልገናል ይያልኩ ያለው እነዛ መነሻ ነገሮች ሊኖሩ እንደሚችሉ ታሳቢ አድርገን እነዛ ነገሮች እንዲደርቁ ጥረት ማድረግ አለብን እነዛ ነገሮች ቦታ እንዳይኖራቸው ጥረት ማድረግ አለብን በአንድ በኩል በሌላ በኩል ደግሞ እንደዚህ የኢትዮጵያን ደህንነት የኢትዮጵያን መረጋጋት የማይፈልጉ ኃይሎች ይህን ጉዳይ ያላግባብ ለጥጠው የቅራኔ ምንጭ እንዳያደርጉት የበለጠ እንዳይከፋፍሉን ደግሞ መጠንቀቅ አለብን ይሄን በሚዛኑ ማያዝ አለብን ሞገስ ከዚህ ቀደም እኔ ተናግሬዋለሁ እንደዚህ አይነት አስተሳሰብ ያላቸው ሰዎች በግለሰብ ደረጃ ስርዓት ውስጥ አሉ እኔ በደንብ ባለኝ መረጃ ሶማሌላንድ እኮ መሬት ሄደው በኢንቨስትመንት ስም እንዲገዙ ግፊት ይደረግባቸው የነበሩ ባለሀብቶች አሉ ለምን ሲባል ኢንተረስት አለን በዛ በኩል ወደብ የባህር በር ኦሮሚያ እንድታገኝ እንፈልጋለን ስለዚህ ሂዱና በኢንቨስትመንት ቦታ ግዙ ተብለው ሁሉ የተላኩ ባለሀብቶች አሉ በዛ ድረስ የሚሰሩ ባለስልጣናት አሉ ይሄ መንስቱ ብቻ ለጨመርልን እንደውም ያንን ሰሞን በሶማሌና በኢትዮጵያ ሶማሊያና ኢትዮጵያ መካከል የቃላት ጦርነት በነበረበት ጊዜ እኮ የኦሮሞን ህዝብ ነዋሪዎች ላይ ጥቃት ሁሉ ደርሷል በዛው አካባቢ ላይና አሁን እሱ መነሻ የለውም ልንል አንችልም ያን መነሻ የለውም ልንል አንችልም ለምንድን ነው ያን ያደረጉት ብለን መጠየቅ መቻል አለብን ምን ሲሰራ ምን ሲነገር ስላዩ ነው ይሄን ያደረጉት የሚለው ነገር ማየት አለብን ዝም ብሎ በተሳሳተ መንገድ ያደረጉት ነው በሚስ አንደርስታንዲንግ ያደረጉት ነው ማለት ትክክል አይመስለኝም ችግሩን ይቀብረዋል አስቸጋሪ ነገር ነው እኔ ምልክ የሁላችንም ጉዳይ ነው ይሄ ነገር ግን በተለይ ደግሞ የኦሮሞ ኤሊቶች እዚህ ላይ በጣም ጥንቃቄ ማድረግ አለባቸው በአንድ በኩል እንደዚህ አይነት ለኦሮሞም ህዝብ ለሀገርም የማይጠቅም አስተሳሰብ ያላቸው ኃይሎች አደብ እንዲገዙ ጥረት ማድረግ አለባቸው በሌላ በኩል ደግሞ ይሄን ጉዳይ በተሳሳተ ሁኔታ ለጥጠው የህዝብ ወይም ደግሞ የአብዛኛው የኦሮሞ ኤሊት ችግር አድርገው ያላግባብ የቅራኔ ምንጭ ደግሞ ሌሎች እንዳያደርጉት ደግሞ አስፈላጊውን ትግል ማድረግ አለባቸው በጋራ ማድረግ አለብን ብዬ ነው ማለት ይሄን ባላንስ ካልጠበቅን አስቸጋሪ ነገር ነው ችግሩን እንደሌለ መቁጠርም ስተት ነው ችግሩን ደግሞ አጋኖ የብዙዎች እንደሆነ አድርጎ መመልከትም ስተት ነው የሚመጣው ሚዛኑን መጠበቅ አለብን ጥሩ መልካም እኔ እንደውም አንድ የሚያሰጋኝ አንተው ላይ ራስን ልጨምርና የሆነ ጥናትም ባለፈው ያሳየው ነበር የኦሮሞማ ሌላኛው ወያኔ የሚለውን ኢንኮቴሽን ይሆናል ብዬ ስጋት አለ ምክንያቱም በዚህ መልኩ ዲስኮርሱ ስጋ የያዘ ሲሄድ መጨረሻ ላይ ህዝቡ ዋጋ እንዳያስከ ዞሮ እኮ የምናስተነቅቀው ለሌላ ታምር አይደለምና ያኔም ከፓርቲ ወደ አይዲዮሎጂ ከአይዲዮሎጂ ወደ ህዝብ የወረደው ያለ ምክንያት አይደለም ብዙ አመት ተለፍቶ ነው ወያኔነት ኦልሞስት ከግለሰብ ከፓርቲ ከአይዲዮሎጂ አልፎ ወደ ህዝብነት ከፍ ያለውና ከዛ የማንማር ከሆነ አሁንም ቢያንስ እኔ በኔ አቅም ከ2012 እስከ 2024 ድረስ ለ10 አመታት የነበረውን ዲስኮርስ
በሆነ ግራፍ ሳሳይ ነበር ባለፈው ከያስፌድ ጋር በነበረን ቆይታና ከዛ ውስጥ በሚገርም ልደቱ 2000 ጊዜ ብቻ ነው ኦሮሞማ የሚል ቃል ራሱ ሰርች የተደረገው 2018 ድረስ እስከ 2019 አሁን አይደለም የዛሬ ዓመት ነው ሪሰርቹ የተሰራው ዳታ ሚዲያ ላይ ነው የተሰራው እኔ የሰራሁት ነው እንጂ ሪሰርች ኦልሬዲ ገና ፐብሊሽ አላደረኩም ስንት ቢሆን ምንድነው እንትኑን የሪሰርቹ ኪወርዱን ዲስኮርሱን ኪወርዱ ወስጄ ዲስኮርስ አናሊሲስ ቴክኒካል እና ሶፍትዌር ስታስገባ ይሰጣል ቁጥሩን ከዛ ቪዥዋላይዝ ታደርጋለህ ከዛ ኢንተርፕሬት ይደረጋል በታይም ሲሪስ ወስደው የሚያሳየው ከ2000 ወደ 61000 ገብቷል ከ2000 ሰርች ወደ 61920 ነው ይሄ ዝም ብሎ ከሜዲያ የመጣ አይደል ብዙ ሰዎች ያውቁትም ማለት ነው የኦሮሞማ የሚለውን ድሮ አሁን ግን ኦልሞስት ሃውስ ሆልድ ሆኗል ወደፊት በዚህ መልኩ ከቀጠለ ቃላት ናቸው ስጋ ለብሰው የሚመጡትና ወዴት ይሄዳል የሚለውን ነገር በጣም ነው የሚያሳስብ እኔ እቺ ምልክቷን ብቻ ነው ለማሳየት የሞከርኩትና በ2000 እና በ61000 መካከል ያለው ልዩነት የሰማይና የምድር ነው በ5 ዓመት ውስጥና ይሄ መንግስት ይመጣ ስልጣን ላይ ኦሮሞማ የሚለው ነገር እየሄደ ቅድም ወዳልነው አደጋ ወደሚያመጣው ህዝብን ለጥቃት እንደሚዳርግ በጣም ግልጽ ነው የሚሆነውና ከታሪክ መማር ያስፈልጋል ይሄ ምንና ለባብሰው ነገር መሆን የለበትም በድፍረት መነጋገር ያለብን 27 ዓመት በኢሃዴግ ዘመን በኢሃዴግ ውስጥ ቲፒኤልኤፍ የበላይነት ነበር የወሳኝነት ሚና ነበር ይሄ ሪያሊቲ ነው አይደለ በሌላ በኩል ደግሞ ያን የህወሓት የበላይነት አጠቃላይ የትግራይ ህዝብ የበላይነት አድርጎ የማየት ደግሞ የተሳሳተ ፐርሰፕሽን ነበር ያ ነው ትልቅ ችግር አሁን ያመጣው ያ ነው ለትግራይ ህዝብ ትልቅ እዳና መከራ ይሆን ተመሳሳይ ነገር ነው አሁን ኦህዲድ ላይ ያየን ያለው በብልጽግና ውስጥ መካካድ የለብንም ኦህዲድ የበላይነት አለው የወሳኝነት ሚና አለው አሁን ከተረኝነት አንፃር ከዚህ ቀደምም ተናግሬዋለሁ አንድ ህዝብ ቀድሞ ተረኛ የነበረበት አሁን ሌላ ህዝብ ተረኛ የሆነበት ሁኔታ የለም ኢትዮጵያ ውስጥ አንድ ድርጅት ግን ቀድሞ ተረኛ ነበረ ሌላ ድርጅት ደግሞ አሁን ተረኛ ሆኗል ተተኪው የህወሓትን ሚና ኦህዲድ ተክቷል ይሄን መካካድ የለብንም በግልጽ መነጋገር አለብን ይሄ በፖለቲካ ረገድ የተሳሳተ ፐርሰፕሽን ፈጥሮ ችግሩ አደጋው ለኦሮሞ ህዝብ ሊተርፈው እንደሚችል ማወቅ አለብን ለምን ልንል እንችላለን አይደል እንዴ መሆን የለበትም እኛ መሆን የለበትም ስላለ ግን ችግሩ ይቀራል ማለት አይደለም ይሄ በፖለቲካው አውድ የተለመደ ነገር ነው ሊመጣ የሚችል ችግር ነው እና ከዚህ አንፃር ጥንቃቄ መደረግ ያለበት ጉዳይ ነው እንደው አለባብሰን ማለት ያለብን ነገር አይመስለኝም ማለት ነው የኔ ነው ያንተ ነው የተቋረጠው ይሰማል ሰማኛል ለማንኛውም ቅድም ማወራውን በተወሰነ እንዳሳየ ነው ዝም ብለ ግራፉን ታይዋል እዚህ ሰማይና ምድር ቀኝ ላይ ያለው ብቻ ሁለቱና በዚህ ልክ ነው በጣም ከፍተኛ ልዩነት ነው እንዴ በጣም አይገናኝም ራሱ ለታወዳደር የምችለው አይደለም የት እንዳለ ይው ቺኛውን ነው ማለት እዚች ጋር ታይ ሶሪ ይሄ ለምሳሌ ongoing research ስለሆነ ነው እንትን ያልኩት እዚህ ከርሰሩ ያለበት 2040 እዚህ ጋር ያለችው ወደ ቀኝ ከዛ አሁን ያለው ደግሞ ይው እዚህ ጋር ይሄ ለዛውም እስከ አምና ድረስ ብቻ ነው ቅድም እንዳልኩት የወሰርኩት ሞገስ ጥናት መደረጉ ተገቢ ነው በመረጃ የተደገፈ እንዲሆን እንደዚህ አይነት ጥናቶችን ማካሄድ በተከታታይ ተገቢ ነው ግን እውነቱን ለመናገር ይሄን ለመረዳት ስብስብ አይደለም ያንተን አላቅም እኔ ግን ሰምቼ አላቅም እንደዚህ አይነት ቃል ቅርብ ጊዜ ነው የሰማሁት አይደል እንዴ ኢትዮጵያ ውስጥ እየኖርኩ ካልሰማሁት እና አሁን በስፋት የምሰማው ከሆነ ምንም ጥርጥር የለውም ፖለቲካዊ ምክንያትም እንዳለው መረዳት ያስፈልጋል ማለት ነው አይ ዶንት ኖ አንተ መቼ መስማት እንደጀመርክ ምክንያቱም እኔ በዚህ መልኩ እኔም አላቀውም አሁንማ አልፈን እኮ ከመስማትም እንዳልከው ምንድነው ትርጉሙ አይዲዮሎጂ ነው ማንንም የወክለው ደረጃው ነው ደረሰን እኮ ይው ለውይይት ሁሉ በቃ አይደለ እንዴ ከዛም አልፎና እንዲው ለማጠናከር ያህል ብቻ ነው ዞሮ የፖሊሲ ላይ ያሉ ሰዎች በጊዜው የመደረግ ያለበትን ፖሊሲ ኢንተርቬንሽን እንዲያደርጉ ነው እንደ ግለሰብ ልናደርግ የምንችለው ይሄ ስለሆነ በዚሁ የአቶ ኢሳያስ ጋር በዚህ ላብቃ መካደሙን ካላበቃን እንዴት አድርጎ ነው በኢትዮጵያ ውስጥ ጉዳይ መግባት የሚያቆመው ልደቱ አይተ ከሆነ ምናልባት በኢህአዴግ ዘመን አላቅም ትንሽ ያኔ ኮንቴንት ተደርጎ ነበር ግን በአብዛኛው ጊዜ እንደምታየው አሁንም በብልጽግና ጊዜም ነን ስቴት አክተር የሆኑ ታጣቂ ኃይሎችም even ከትግራይ አካላት ውስጥም የተወሰኑት ሁሌም የሚደረጉት ምንድነው በኢሳያስ ተርምስ እንደ ኮንዲሽንስ ነው ነገሮች የሚፈጸሙት ማለት እየካደምን ነው እየሄድን አስመራ እየሄድን እንደ መንግስትም
እንደ ግለሰቦችም እንዲሁም ደግሞ እንደ ቡድንም ሄደን አስመራ መካደም እስካላቆምን ድረስ በርሶ መጀን ማለት እስካላቆምን ድረስ በእኛ ውስጥ መግባት እንዴት ያቆማል? ያኛው ውስጥ መታየት የለበትም ወይ? አሁን ለምሳሌ በስርዓቱ ዙሪያ ያሉ ሰዎች አምረረው ነው የኢሳያስን ጣልቃ ገብነት የሚቃወሙት። ሰየው ጥሩ ነው። እርግጥ ነው ከ2 ዓመት ወይም ከ3 ዓመት በፊት አስተሳሰባቸው እንደዛ ነበር። አቶ ኢሳያስ በኢትዮጵያ የፖለቲካ ጉዳይ ጣልቃ መግባቱን ተገቢ ነው ብለው ነበር የሚከራከሩት። ሽንጣቸውን ቀጥሉ። ጣልቃ መግባት ብቻ አይደለም፣ ትግራይ ውስጥ የፈጸመው መፈጸሙ ስተት አይደለም ብለው ነበር የሚያምኑት። አሁን እንደዚህ አይነት የህብረተሰብ ክፍሎች መልሰው አሁን የአቶ ኢሳያስን ጣልቃ ገብነት ለመቃወም ምን ሞራል አላቸው? ሌላ ጥያቄ። ግን አትሊስት አቶ ኢሳያስ በውስጥ ጉዳያችን ጣልቃ መግባት የለበትም ማለታቸው ጥሩ ነው። ጥሩ ለውጥ ነው ብዬ ልውሰደው። ግን ቁልፉ ጥያቄ ምንድነው? ሁልጊዜም በውጭ ኃይሎች የሚደርስብን ጥቃት ከውስጣዊ የፖለቲካ ሁኔታችን ጋር የተያያዘ ውስጣዊ አንድነት ሲኖረን የፖለቲካ ቅራኔያችንን በሰላማዊ መንገድ በውይይት በድርድር የምንፈታ ከሆነ በውጭ ኃይሎች ሊኖርብን የሚችለው ጣልቃ ገብነት ወይም በውጭ ኃይሎች የሚኖርብን የአደጋ ተጋላጭነት በከፍተኛ መጠን ዝቅተኛ ነው። ስለዚህ ይሄ በስልጣን ላይ ያለው ኃይል በዜጎች ላይ በፖለቲካ ኃይሎች ላይ የሚፈጽመውን አፈና ሳታወግዝ የሚፈጽመውን በደል ሳታወግዝ የፈለገውን ያህል ብትፈልግ የውጭ ጣልቃ ገብነትን ማስቀረት አይቻልም። ተያያዥ ነገር ናቸው። በኢትዮጵያ የፖለቲካ ቅራኔን በሰላማዊ መንገድ በውይይት በድርድር የማይፈታ በኃይል ብቻ ፈታለሁ የሚል መንግስት ካለ የኢትዮጵያ ተቀናቃኝ ኃይሎች ከውጭ ኃይል ጋር ሄደው የሚሰሩበትን ጉዳይ ስለፈለግን ብቻ እናስቀረው። መርህን የጣሰ ነው ትክክል አይደለም ስላልን ብቻ እናስቀረው ማለታችን አይቀርም። እኔ ላለው አይደለም በምንም ተአምር የፈለገ ነገር ቢሰራ በስልጣን ላይ ያለው መንግስት ከሻቢያ ጋር ሄዶ አብሮ ለመስራት መሞከር መርህ የለሽነት ነው። በጣም ታሪካዊ ስህተት ነው ብዬ አምናለሁ። ይሄን ከማለት ወደ ኋላ አይደለም። ግን ችግሩን አስቀረዋለሁ ወይ? አላስቀረውም። ለምን? ከዛ ጋር ሄደው መገናኘታቸውን ለራሳቸው ማለት ነው ራሽናል የሚያደርግላቸው ስርዓት እዚህ አለ። የሚቀጠቅጣቸው በድሮን በአየር ኃይል በከባድ መሳሪያ ያለ ምህረት የፖለቲካ አጀንዳ ይዘው እያለ እንደ ፖለቲካ ኃይል የማያቸው እንደ አሸባሪ እንደ ሽፍታ የሚያያቸው የሚንቃቸው የሚያራክሳቸው የሚያሳድዳቸው ኃይል አለ። እንደ አይነት ኃይል ባለበት ሁኔታ የትኛውንም ያህል መርህ ጠቅሰን ማለት ነው ሀገር ውስጥ ያሉ ታጣቂ ኃይሎች ከውጭ ኃይሎች ጋር እንዳይተባበሩ መቃወም አይደለም ብንታገል ችግሩን ማስቀረት በጣም ከባድ። ስለዚህ ሪሊ የውጭ ጣልቃ ገብነትን አምረረን የምንቃወም ሰዎች ከልባችን የምንቃወም ሰዎች ይሄን ነገር በዘላቂነት የሚያደርቀው ውስጣዊ ሁኔታችን መለወጡ መሆኑን መገንዘብ አለብን። የውጭ መጠቃታችን የውጭ ጣልቃ ገብነት ከውስጣዊ ችግራችን ጋር በደንብ በተዘዋዋሪ አይደለም በቀጥታ የተሳሰረ በውስጥ ጠንካራ ስንሆን ችግራችንን የምንፈታበት መልካም አስተዳደር ዲሞክራሲያዊ አሰራር ሲኖረን የውጭ ተጋላጭነታችን ሙሉ በሙሉ ላይቀር ይችላል፣ በከፍተኛ ደረጃ ይቀነሳል። ይሄ የዲፕሎማሲ የኢንተርናሽናል ሪሌሽን ሀሁ ነው። ቀላል ነገር የታወቀ ነገር ነው ማለት ነው። ስለዚህ ይሄን ማጤን ያለብን ይመስለኛል። ስለዚህ በአንድ በኩል ስናወግዝ ዝም ብለን በማውገዝ ብቻ ማቆም የለብንም። እነሱ ሪሊ ለነሱ ትክክል ነን ብለው እንዲያስቡ ያደረጋቸው ምንድነው የሚለውን ምንጩን ችግሩን ደግሞ መገንዘብ አለብን። የኢትዮጵያ መንግስት አገር ውስጥ የሚፈጠረውን የፖለቲካ ቅራኔ በአግባቡ መፍታት እስካልቻለ ድረስ የፈለገውን ያህል እኔም አንተም ሌሎችም ብንቃወም ብናወግዝ ይሄን ችግር ልናስቀረው አንችልም። የማንፈልገው ችግር ይቀጥላል እንዲህ አይነት አገዛዝ አገር ቤት እስካለ ድረስ እና እነዚህ ነገሮች በአግባቡ ማየት አለብን። አንዱን ብቻ ለይተን ማውገዝ የትም አያደርስም ማለት ነው።
እንግዲህ በመርህና ከኤቲክስ አንጻር ከሞራል አንጻር አንድን ነገር ተገቢ አይደለም ማለትና በተግባር ማስቀረት የተለያዩ ናቸው ነው። ባትወድም ባትፈልግም እኛ ፖሊሲ ደግሞ ኢንሳይድ አውት መሆን አለበት ነው፣ ከውስጥ ወደ ውጪ። የውስጣዊ ጥንካሬ የሌለን ጊዜ ሁልጊዜም ተጋላጭ ነው የምንሆነው። ተጋላጭ እስከሆንክ ጊዜ ድረስ ደግሞ ለምን ቤቴን ሰው አንኳኳ ለምን ገባብኝ አትልም ነው። እንግዲህ ይህንን ከግንዛቤ እናስገብና ምንም የሚጋጭ ነገርም የለውም። ብዙ ጊዜ ሰዎች እንደዛ ነው የሚመስላቸው፣ አይጋጭም። ይሄ በቃ እኔና አንተ ለምሳሌ ሰላማዊ ወደዛ እየሄድን ስለሆነ እኛ በቃ ሰላማዊ ትግል ብቻ ነው የምንፈልገው ብለህ ጠዋት ማታ በድምፅ ማዋጊያ ከመንገድ እስከ እንትን እየጮክ ሁሉም እንዳለ ከተማ ውስጥ ያለው ህዝብ ወደ ጫካ የሚገባ ከሆነ በተግባር አላስቀረህም። ነገር ግን በሞራል ደረጃ በሞራል ልዕልና ካወራ ስትሰብክ ቆይታል የሚባል ነው የሚሆነውና ከዛ አንፃርም እንዲገነዘቡ ስለፈለኩኝ ነው። ወደዚህኛው ጉዳይ እንዳለው ወደ ቨርቹዋል ራሊ ወይም ደግሞ የበየነ መረብ ህዝባዊ ተቃውሞ በዚሁ ማስታወቂያ ወደዛ እንሻገራለን። ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100 ሺህ በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። እሺ፣ እናመሰግናለን። ይህንን የተቃውሞ ሰልፍ ትዕይንተ ህዝብ ቨርቹዋል ለማዘጋጀት ስትነሳ የፓርቲ ፖለቲካ ላይ መሬት ላይ ማለት ነው ሙሉ በሙሉ ተስፋ ቆርጠ ኦፍኮርስ ሁኔታውን አይፈቅድም እንመጣበታለን። ተስፋ ቆርጠ እንደማይቻል ከዛም አልፎ እንደገና ደግሞ መሬት ላይ ህዝብን ሞቢላይዝ አድርጎ ህዝባዊ አመጽን ወይም ህዝባዊ እምቢተኝነት አመጽ የሚለውን ህዝባዊ እምቢተኝነትን ቀስቅሶ በሰላማዊ መልኩ መታገል አይችልም በሚለው ላይ ሙሉ በሙሉ መደምደሚያ አድርገ ነው ወይስ ኮምፕሊመንተሪ ነው? በዛ ብንጀምር ጥሩ ነው። እንደሱ አይደለም። በዚህ ረገድ ባለኝ አስተሳሰብ እምነት የቀየርኩት ነገር የለም። እንኳንስ የቀየርኩት ያሻሻልኩት ነገር የለም። ቀድሞ የምታውቀው አመለካከቴ እንደተጠበቀ ነው። የኔ ፍላጎት የነበረው በአጭር ጊዜ ወደ ሀገሬ ተመልሼ አገር ውስጥ ገብቼ ከሌሎች የትግል ጓደኞቼ ጋራ ፓርቲ አቋቁሜ ሰላማዊ ትግሉን ለመቀጠል ነበር። እሱ ሳይሳካ ቀረ፣ ከኔ አቅም እና ፍላጎት ውጭ በሆነ ምክንያት ማለት ነው። ስለዚህ እዚህ ነው ያለሁት አሁን ፕራክቲካሊ። ስለዚህ አንድ ነገር ማድረግ አለብኝ። የፖለቲካ ህይወቴ መንግስት ወደ ሀገር ቤት እንዳልገባ ስለከለከለኝ ብቻ መቆም አለበት ብዬ አላመንኩም። ስለዚህ በሆነ መንገድ ይሄን ትግል መቀጠል አለብኝ ብዬ አምናለሁ እና ተመሳሳይ አመለካከት ካላቸው ሌሎች የአብሮነት ኢትዮጵያ ስብስቦች ጋራ ተመካከር። እኔም ወደ ሀገር ቤት መሄዴ አልተሳካም። እዚህ መቆየቴ ነው። እስከመቼም እንደምቆይ አላቅም። እዚህ ሀገር ሆኜ ፓርቲ አቋቁሜ መታገል ፍላጎት የለኝም። ያው አቋሜን ታውቀዋለህ ሞገስ። ውጭ ሀገር ሆኖ ፓርቲ አቋቁሞ የኢትዮጵያን ህዝብ ትግል መምራት ይቻላል የሚል እምነት የለኝም። ስለዚህ እዚህ ሀገር ፓርቲ አቋቁሜ የፓርቲ መሪ ሆኜ የመስራት ፍላጎት የለኝም። ተገቢም ነው የሚል እምነት የለኝም። ስለዚህ ቢያንስ ምን ማድረግ እንችላለን በሚለው ላይ ምንድነው ኦኬ ሀገር ውስጥም በውጭም የሚታገሉ የፖለቲካ ኃይሎች አሉ። ወሳኞቹ እነሱ ናቸው። ህዝቡን በአግባቡ በብቃት ሊመሩ የሚገባቸው እነሱ ናቸው።
ፓርቲዎቹ ናቸው ያን መተካት አይቻልም ነገር ግን እነዚህ ፓርቲዎች ደግሞ እየተባበሩ አይደለም ቢያንስ የጋራና የህዝብ በሚባሉ ጉዳዮች ላይ ተባብረው በጋራ ሲሰሩ እየታየ አይደለም ስለዚህ አንድ የፖለቲካ ድርጅት ያልሆነ ፕሬዠር ግሩፕ ወይም ደግሞ ተጽዕኖ ፈጣሪ አካል ፈጥረን እነዚህ ፓርቲዎች ያገራቸውን ጉዳይ የህዝባቸውን ይህልውና ጉዳይ በአንድ መድረክ ተገናኝተው የሚነጋገሩበት መድረክ ሊፈጥር የሚችል መድረክ መፍጠር ብቻ አይደለም ለምሳሌ በትግል ስልት በሰላማዊ ትግል የሚያምኑ ኃይሎች አገር ውስጥ ያሉ አሁንም በጋራ አጀንዳ ተሰባስበው ህብረተሰቡን በጋራ የሚያታግሉበት ሁኔታ መፍጠር አንችልም አንዳንድ ጊዜም ደግሞ ከአንድ ወይም ከሁለት የፖለቲካ ድርጅት ውጪ የሁሉም ህዝብ አጀንዳ ናቸው በሚባሉ ጉዳዮች ራሳችን ሰላማዊ ሰልፎች እንዲካሄዱ የተለያዩ የተቃውሞ ትዕይንተ ህዝቦች እንዲካሄዱ ማድረግ ሳንችልም የሚለውን ተነጋግረን ነው ወደዚህ አይነት ውሳኔ የደረስነው እንችላለን ይሄን ማድረግ ስለዚህ ምናቋቁመው ፓርቲ የፖለቲካ ፓርቲ አይሆንም በፖለቲካ ፓርቲነት አይመዘገብም ለፖለቲካ ስልጣን ማይወዳደርም ነገር ግን በከፍተኛ ደረጃ የፖለቲካ ስራዎችን የሚሰራ ነው የሚሆነው እንደዛ አይነት አሰራር ደግሞ አለ ከአሁን በፊትም ብዙ ልምዶች አሉ ስለዚህ ይሄን እናቋቁምና ቢያንስ ተቃዋሚ ኃይሎች በጋራ ያገር ጉዳይ ላይ እየተገናኙ እየተነጋገሩ ችግራቸውን በውይይት በድርድር የሚፈቱበት በመካከላቸው ያለው ከዛ አልፎ ደግሞ የህብረተሰቡን ትግል የሚያጠናክሩበት የሚያስተባብሩበት ሁኔታ መፈጠር አለበት ስለዚህ አስተዋጽኦ ማድረግ እንችላለን የሚል አጀንዳ ይዘን የመጣ ነው በዚህ ረገድ ደግሞ ክፍተት አለ ይሄን የሚሰራ አካል የለም እና ይሄን ልንሰራው እንችላለን ብለን ነው የመጣ ነው እና እቅዳችን ሰፊ ነው ረጅም ነው በአጠቃላይ የኢትዮጵያ ህዝብ ትግል ተጠናክሮ ለውጤት እንዲበቃ ማድረግ ነው ፍላጎታችን ነገር ግን አሁን ባለው ተጨባጭ ሁኔታ ከየት እንነሳ ስንል ለምን በዚህ መልኩ አንጀምረው ለምሳሌ ተቃዋሚ ኃይሎች መንግስትን ጨምሮ በአንድ ላይ ተገናኝተው ህዝቡን አድሬስ የሚያደርጉበት አንድ አጀንዳ እንፍጠራለን ያ ተጨባጭ አጀንዳ ምንድነው የህዝባችን አሁን ወቅታዊ ጥያቄ ምንድነው ስንል ያው እንዳይኸው አሁን በመሪ ቃል ያስቀመጥነው ጦርነት ይብቃ አገዛዝ ያክትም ሰላም ይስፈን የሚለው በጣም ወሳኝና ወቅታዊ ጥያቄ ነው በዚህ ጥያቄ ዙሪያ ፓርቲዎች ተገናኝተው ለህብረተሰቡ ንግግር የሚያደርጉበት ህብረተሰቡ ደግሞ አደባባይ ላይ ወጥቶ ይሄን ማድረግ ባይችል ባፈና ምክንያት አሁን ዘመኑ በፈጠረው በኢንተርኔት አማካኝነት ይሄን ተሳትፎን የሚያሳዩበት እድል ለምን አንፈጥር ይሄን በማድረግ ፓርቲዎቹ ያላቸውን አንድነትና ልዩነት ህብረተሰቡን እንዲያይ ማድረግ እንችላለን ፓርቲዎቹ ሐሳባቸውን አቋማቸውን ለህዝብ እንዲያስተላልፉ በጋራ እናደርጋለን ህብረተሰቡ ደግሞ በዚህ ጉዳይ ላይ ያለውን አቋም የሚያንጸባርቅበት መድረክ መፍጠር እንችላለን የህዝቡን ደግሞ ተሳትፎ እና አቋም እንዲለካ ማድረግ እንችላለን ምን ያህል ህዝብ ነው አሁን ጦርነትን የሚቃወመው ሰላምን የሚፈልገው ይሄን እንዲሁ ዝም ብለን በስሜት አብዛኛው ህዝብ ይደግፈዋል ከመንል መድረክ ፈጥረን ለኢትዮጵያ መንግስትም ለራሱ ለኢትዮጵያ ህዝብም ለዓለም አቀፍ ህብረተሰብ ማሳየት እንችላለን አሁን በዩቲዩብ በራምብል የሚተላለፉ ስርጭቶች ይለካሉ ምን ያህል ህብረተሰብ እንደሚሳተፍባቸው ይለካሉ ይቆጠራሉ ህብረተሰቡ ደግሞ በዛ መድረክ በቴክስት ሐሳቡን አቋሙን ደግሞ የመግለጽ እድል አለ ስለዚህ ይሄ ህብረተሰቡ የት ላይ ነው